ትልቅ ጀብድ ሰራች። ማህሌት ሰተት ብላ ሂዳ ብሩክን ይቅርታ ጠየቀችው። ብሩክ ቆይ አንቺ አታፍሪም እንዴ ብሎ ማንጅራቷን ይዞ እየጎተተ ከቤት አስወጣት። መድብል እሰየኔ ጀግና ወንድም አንተ እኮ አንደኛ ነህ እኮራባሃለሁኝ ብሎ አደነቀው። ድጋሚ መታ ቆይ ብሩኬ እኔ መጥፎ ብሆን እንዴት አንተ መጥፎ ልትሆን ትችላለህ? እባክህ ይቅርታ አድርግልኝ። ሁሉም ነገር ጸጽቶኛል። ሁሉንም ነገር አውቄያለሁ፣ ተረድቻለሁ። እናም አንተ ላይ ያደረግኩት ነገር እና ምሳሌ ላይ ያደረግኩት ነገር ቅድስት ላይ በአጠቃላይ ያደረግኩት ነገር ምንም ከንቱ እንደሆነና ትርጉም እንደማይሰጥ ከባድም ወንጀል እንደሆነ በደንብ ተረድቻለሁ። ስለዚህ እባክህን ይቅርታ አድርግልኝ። ይቅርታህን ተመኝቼና አሽቼ ነው የመጣሁት ብላ አለች። ብሩክ አንቺ ቆይ አታፍሪም እንዴ? እኔን እንዴት ብትደፍሪ ነው? እኔ ምን አይነት ሰው እመስልሻለሁኝ? እኔ እኮ ብሩክ አራዳ ነኝ። አራዳ ደግሞ አንድ ጊዜ ይሸነፍ እንደሁ እንጂ ሁለተኛ በፍጹም አይሸነፍም። ያኔ ምናልባት ፍቅር አታሎኝ ላንቺ በፍቅር ወድቄልሽና አምኜሽም ነበር። አንቺ ግን ሳምንሽ ከዳሽኝ። አየሽ ማህሌት፣ ሀብትና ንብረት ምንም እንደማይሰራ መቼም የተረዳሹ ይመስለኛል። እኔ በሰዓቱ ንጹሕ ፍቅር ሰጥቼሽ ግን ደግሞ የተንጣለለ ቤት ውስጥና የተንጣለለ ምግብሽን እየበላሽ ትዳርሽን ሁለ ነገርሽ ክብረ እና ሞገስሽ ነበረ። አንቺ ግን ገና ለገና ቤቱንና መኪናውን አጣለሁ፣ ምሳሌም ታክማ ትድናለች ብለሽ ሁሉንም ነገር አበላሸሽው። እሱም አልበቃሽ ብሎ ጓደኛዬን ሴትነትሽን ተጠቅመሽ ብዙ ነገር አደረግሽው። የእሱንም ሀብትና ንብረት አሳገርሽበት። ቆይ ከዚህ በላይ ጭካኔና አረመኔነት አለ? በቢላዋ ልታስወጊያት የነበረችው ውስጥ ቅድስትስ ምን አደረገችሽ? እዚህ ለአንቺ ሰርታ ባጎረሰችሽ፣ ስትታመሚ በተንከባከበችሽ፣ ይሄ ነው መልሷ? አየሽ፣ የአንቺና የእኔ ልዩነት እንደዚህ ነው። ይቅርታውን አድርጌልሻለሁ፣ ግን ድጋሜ እቤቴ ድርሽ እንዳትይ ብሎ አላት። እኔ እኮ እመነኝ በአሁኑ በጣም ተቀይሬና እንዲሁም እናት ለመሆን ነው የመጣሁት ብላ አለች። ትሰምኛለሽ? ቀልድና እቃቃ ጨዋታ የማይገባኝ ይመስልሻል እንዴ? በእርግጠኝነት ያ የተረገመ ዝና ልኮሽ ነው የመጣሹ። ምን አለች? ተንተባተበች። በይ እንደዛ ከሆነማ እያንዳንዱ ነገር በደንብ አድርገሽ ስለምትናገሪ አፍሽ እንደዚህ ከተንተባተበ ነይ ግቢ እቤት ብሎ ከመሬት ላይ ማንጅራቷን ይዞ አነሳትና እቤት አስገባት። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። በይ ማህሌት እስኪ ተናገሪ ታዲያ ዝና ለምንድን ነው እዚህስ የላከሽ? ሲቀጥል መቼም በራስሽ ብሩክ ይቅርታ ያደርግልኛል ብለሽ አይደለም አይደል? እስኪ ማን አይዞሽ እንዳለሽ ንገሪን ብሎ አላት። ቅድስቴና መድብል እንዴ ብሩክ ምን እያደረክ ነው? ብለህ ጭራሽ እቤት አስገባሃት እንዴ? አታያትም እንደ ወንድሜ ሳባረራት እኮ እኛው እግር ስር መደፋትና መነጠፍ ሆነ ስራዋ። ስለዚህ ማህሌት የእውነትም ተቀይራለች ማለት ነው። እናትንገረን እያለ አውቆ እያስመሰለ፣ ቅድስቴ ግን በጣም ገብቷታል። እናም ተው መድብል፣ ጋሼ የፈለገውን ነገር ያድርግ። ደግሞም እኮ የቀድሞ ሚስቱ አይደለች እንዴ? ምናልባትም ናፍቆ ይሆናል እያለች ነገሩን ስታቀሳስረው መድብል እናንተስ የራሳችሁ ጉዳይ ተጃጅላችኋል፣ እኔ ወደ ጥቁር አዝሜዴ ጋር መሄድ አለብኝ ብሎ ወደ ኢፍራታ ጋር ሄደ።
ብሩኬ እያንዳንዱ ነገር አፋጠጣት። ትሰምኛለሽ? አንቺ ለወደፊቱ እኔ ይቅር እንድልሽ ከፈለግሽና እንዲሁም ደግሞ የእውነትም ከልብሽ ከተጸጸሽ ማን እንደላከሽ እዚህ ቤት ትናገሪያለሽ ብሎ አፋጠጣት። እውነት ለመናገር መጀመሪያ ላይ ያው ዝና ነው ሂጂ ብሩክ በህይወት አለ ብሎ ነገረኝ። እናም ሂደሽ መድብልን ገንዘብ እንድጠይቀውና ወንድሜ አንተ ያለህበትን ቦታ እንድነግር አግባባኝ። እሺ። ከዛም በኋላ ወዲያው ማታ ሀሳቡን ቀይሮ ሀሳባችንን ቀይረናል ታዩ ብሎ እሳት ለብሶና እሳት ጎርሶ ተናደደብኝ። እሺ ባክሽ። ከዚያም በኋላ ግን አሁን ብሩክን ይቅርታ ጠይቂውና ሂጅ ነው የሚለኝ። ገንዘብም ስጠኝ ስለው በፍጹም እየሰጠኝ አልነበረም። እና ታዲያ ምን ጠብቀሽ ነበር? እንደ አሻንጉሊት ሊጫወትብሽ ነው እንጂ የእውነት አንቺን የሚወድሽና የሚያፈቅርሽ መስሎሽ ነበር ወይስ እንደ ጓደኛ ያደርገኛል ብለሽ ነበር? እኔ እኮ ለዚህ ነው ጅል ነሽ እምልሽ። እና ሰው የሚልሽን አትሰሚም፣ ተረጋጊ እያልኩኝ እኔ አንቺን እንደዚህ ጧት ማታ የምጨቀጭቀው። ለማንኛውም ያንቺ ክፋትና ወራደኝነት በጣም የባሰ ነው። እሺ ተይኝ በቃ ብሎ ሲላት ሌላም ነገር አለ። አሁን ራሱ የመጣሁት እኔ ግን የእውነትም ከልቤ ተጸጽቼ ነው። እሱ ግን አሁን እዚህ ቤት ገብቼ ሁሉንም መረጃ እንዳቀብለው ነው የፈለገው። እንዴ ምን አይነት መረጃ? እዚህ ቤት ስለሚካሄደው ነገር፣ በተለይ ቅድስትን ደግሞ ከዛ ከደላላ ጋር ሊያጋባ ይፈልጋል። ለምን ተብሎ ማነውስ ደላላ? ከዛ ቅድስቴ አሰበችና መርዞ። አዎ ግን እኔ መርዞን ባለፈው አግኝቸው ቅድስት ብዬ ሳነሳበት ዳጣ ጋር ደውሎ ሁሉንም ነገር ሲያቅ አጠገቤ ብትደርሺ ፖሊስ ደውዬ ነው የማከናንብሽ ብሎ አለኝ። ልጁ ግን አልተቀበለውም። ዝና ግን ልጁን እንደምንም አምጥተሽ ማንቁርቱን አስይዘሽ እንድታሳምኘው እፈልጋለሁ ብሎ አለኝ። ቅድስቴ ደስ አላትና መርዞ እኮ በጣም ጀግና ነው ብላ ስትል ብሩኬ ቀና። መርዞ ማን ነው ቅድስት? አረጋሽ ማንም አይደለም፣ አንድ ደላላ ነው። ማለቴ ዳጣ ታውቀዋለች፣ ምሳሌም በባለፈው ተግባብተዋል። እሺ እሱን ነገር በኋላ እናወራለን። እና ብቻ በአጠቃላይ ሁሉንም ነገር እንድነግረው ነው እንጂ ለሌላ አይደለም። እኔ ታረኩም አልታረኩም እሱ ግድ አይሰጠውም ብላ ነገረችው። መድብል ከኢፍራታ ጋር ከጥቁር አዝሙድ ጋር እያወሩ እና ምን አሰብሽ ስለወደፊቱ ብሎ ሲላት እኔ ከዝና ጭንቀትና ሀሳብ ውጭ የሚያሳስበኝ ነገር ያለ ይመስልሃል? እስኪ ተወኝ። ለምንድን ነው እንደዚህ የምትይው? እሱ ማን ነውና? ነገርኩ እኮ እሱ እንደሆነ በህይወቴ የምሬን ነው ምልህ የጸጸተኝ ጊዜ እሱን በማገኘቴ ነው። እና ሁሌም ጧት ማታ በጣም እያጨናነቀኝ ነው ያለው። ምን እንደማደርግ አላቅም። ታዲያ እኔ ዝም ብዬ ነው እንዴ አንቺን እጠብቅሻለሁ ያልኩሽ? አንተ ታዲያ ከመቼው ሁሉ ነገርን ትደብቅልኛለህ እንዴ? አዎ እኔ አንቺ ጥሪኝ እንጂ በእያንዳንዱ እርምጃሽ ላይ እኔ ያለሁኝ። እሺ ምንም መጨናነቅና ምንም እንድትሆኚ አልፈልግም ብሎ አላት። ምን ማለት ነው? ማለቴ እኔን ትወደኛለህ ማለት ነው? ይኸውልሽ አሁን ስለ መውደድ ስላለመውደድ ስለ ምናምን አይደለም፣ ግን ደግሞ በእኛ ጣጣ ውስጥ የገባሽው አንቺ አይደለሽ። ስለዚህ እኔ ላድንሽና ላተርፍሽ እፈልጋለሁኝ። ሌላውን ነገር ደግሞ ቀስ እያለን እንመካከርበታለን ብሎ አላት። ቆይ አንቺ ግን ስለ እኔ ስታስቢ ምን ይሰማሻል ብሎ ሲላት፣ እንዴ ምን ሊሰማኝ ይችላል? ምን ማለት ነው? እና የእውነትም ምንም ነገር አይሰማሽም ማለት ነው? ያው ማለቴ ደስ የሚል ነገር ይሰማኛል እውነት ለመናገር ግን ደግሞ ብቻ አላውቅም ብላ ስትል፣ አትሽኮርመሚ እሺ እኔ ጥቁር አዝሙድ፣ ሁሉም ነገር ፈጣሪ እንደፈቀደው ይሆናል ብሎ አላት። ሞገሴና እንዲሁም ሉላዬ ከባድ ችግር ውስጥ ነው ያሉት። እባክሽ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ ሉላ። እኔ አንቺን አጥቼ መኖር እንደማልፈልግ ታውቂያለሽ አይደል? ታዲያ እኔስ ምን ደበቅኩ? አይ የደበቅሽ ነገርማ አለ። እኔ ብትነግሪኝ ምን እንደማረግሽና እኔ እንጃ ብቻ የሆነ በቃ የተሸሸገና የተደበቀ ነገር ሁሌም
ያለ ይመስለኛል ብሎ አለ። ሞገስዬ ምንም ነገር የለም ብሎ ብላ እያለች ስታወራ ጠበቃው ደወለላት። ከዛም በኋላ አደገኛው ጠበቃ በዚህ ሳምንት ውስጥ ሁሉም ነገር እንደሚስተካከልና እንዲሁም ሀብትና ንብረታቸው እንደሚመለስ ሲነግረው እንዴ ይህማ በጣም ጥሩ ዜና ነው፣ እናም እናመሰግናለን ብሎ አለው። ከዛ በኋላ ይች የተረገመችው እንደመጣች ነገረው ብሩክ። ምን ጭራሽ ብላ መጣች? ታው እሷማ አንተ ጋር ከመጣች ምናምን ሉላ ያለችበትን እኮ ትናገር ይሆናል። አይ በአሁኑ አትናገርም። እኔ እንደምንም ብዬ ይቅርታ አድርጌልሻለሁኝ እልና ከዛም በኋላ እያስመሰልኩኝ እያንዳንዱ መረጃ የውሸት መረጃ እንድትነግርና ለእኛ እንድትሰራ አደርጋለሁኝ ብሎ አለ። እንደዛ ይሻላል? አዎ እውነት ለመናገር እንደዛ ካልሆነ በፍጹም ይችን ልጅ ልንቆጣጠራት የምንችል አይመስለኝም። ዛሬ እንደዚህ ይቅርታ ካላደረግንላት ነገም ቢሆን ተመልሳ መንጣቷ አይቀርም ብላ አለች። እሺ እንደዛ ከሆነማ በጣም ጥሩ ነው ብለው ተስማሙ። ብሩኬና ቅድስቴ ከባድ ወሬ አወሩ እና እዩልሽ መቼም እኔን ታምኛለሽ አይደል እንዴ? ምን ማለት ነው ደግሞ? ለምንድን ነው የማላምንህ ጋሽ? እዩልሽ ከዚህ በኋላ አብራኝ እንድትቀመጥ እፈልጋለሁ። ማህሌት? አዎ ልክ እኔ ይቅርታ እንዳደረግኩላትና ከኔ ጋር አብረን መኖርን እንደጀመርን ማወቅ አለባት። ከዛ እያንዳንዱ መረጃ ለዝና ይዛ እየሄደች የምትናገረው ውሸት ይሆናል። እኛም እሷ ፊት ውሸት እናወራለን። እያንዳንዱ መረጃ ደግሞ ይዘን ለሕግ እናቀርባለን። እሷኛ ላይ እንደተጫወተችብን እኛም ደግሞ በተገላቢጦሽ እሷ ላይ ልንጫወትባት ይገባል። እባክሽን ቅድስቴ በዚህ ምንም ቅር አይልሽም ብሎ ሲላት፣ እንዴ እኔ ለምን ቅር ይለኛል? ምን ነው ወይስ አፍ አውጥቼ መናገር አለብኝ እንዴ? አይ ጋሼ እውነት ለመናገር ይሄ ሌላ ያ ሌላ። ስለዚህ በምንም ሁኔታ አንተ ልረዳህና ላግዝህ ይገባል። ስለዚህ ምንም ቢሆን ምንም በአንተ ስለምተማመን ምንም አይፈጠርም፣ እረዳሃለሁኝ፣ ችግር የለውም እሺ ብላ ቅድስት ተስማማች። በጣም ደስ ያለው ብሩክ እሺ ማህሌት፣ ከዚህ በኋላ ግን ለእኛ ምሰሪ ከሆነ እሺ፣ ካልሆነ ግን የእውነት ለዝና እየሄድሽ የምታወሪ ከሆነ ያንቺና የኔ መጨረሻ እዚህ ላይ ይቋጫል ብሎ አላት። መድብል ግን በፍጹም አልተስማማም። አይ በቃ እንደውም መስማማት